ታላላቅ አባቶች ያሏት ቤተክርስቲያን ናት። ስንዱ እመቤት ከፍ አድርጋችሁ ታመስግኗት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከባርነት ነፃ ወጣን። የእኛን ሞት ወስዶ የእርሱን ሕይወት ለእኛ ሰጠን። ኢሳይያስ ሲናገር እንሆ እንዲህ አለ፣ አይተነው እንወደው ዘንድ ፊቱ በደም ተጥለቀለቀ፣ በእርሱ ቁስል እኛ ተፈወስን። ወገኖቼ ለሰው ችግራችን ብናወራ፣ ለሰው ሐዘናችን ብንናገር፣ ሰው ችግራችንን ሐዘናችን ሊሸከምልን አይችልም። ሁሉን ተሸክሞ ወደ ቀራንዮ የወጣ ጌታችን ነው። ከፍ አድርጋችሁ አመስግኑት። በመካከላችን ብፁዕ አባታችን እየባረኩን ነው። ምስጋና ከፍ አድርጋችሁ ለመድኃኔዓለም ንገሩት ችግራችሁ፣ ለመድኃኔዓለም ንገሩት ሐዘናችሁ። የኢትዮጵያን ሐዘኗ፣ የኢትዮጵያን እንባዋን፣ የኢትዮጵያን ሐዘኗን መድኃኔዓለም በቃሽ ይበላት። ኢትዮጵያ በቃሽ ይበላት። ዛሬ በሚነግሰው ክብረ በዓሉ በቃሽ ይበላት። ሀገራችን በቃ ይበላት። ስለ አቡነ ተክለ ሃይማኖት በቃሽ ይበላት። ስለ ቅዱስ ክርስቶስ ሰምራ በቃሽ ይበላት። ስለ አቡነ ገብረ መንፈስ ቅዱስ በቃሽ ይበላት። ስለ ተስዓቱ ቅዱሳን በቃሽ ይበላት። የሚፈሰው ደም ይበቃል። እያነባ ያለችው ድሃ አደጊቷ እንባ ይበቃናል። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ወደ ማን ትዘረጋለች? ኃይላችን ማን ነው? ጉልበታችን ማን ነው? መከታችን ማን ነው? የሚመካ ቢኖር በማን ይመካ? ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ስም የተመሰገነ ይሁንልን። እንግዲህ እየባረከን ነው መድኃኔዓለም፣ እየቀደሰን ነው መድኃኔዓለም። ንገሩት። ለራሳችሁ ብቻ ይሁን ጸሎታችሁ፣ ለራሳችሁ ቤት ብቻ ይሁን ጸሎታችሁ። ለሀገሪቷ ልንጸልይላት ይገባናል። ትናንትና የተዛቱ ቅዱሳን የእነ አቡነ አረጋዊ ቅዱሳን መሰደጃ ሀገር ኢትዮጵያ፣ ትላንትና የእነ አቡነ ገብረ መንፈስ ቅዱስ ከግብፅ የተሰደዱባት ሀገር ዛሬ የት ነው ያለችው? በቃሽ እንዲላት ያስፈልጋል። እኛ ወደ እግዚአብሔር መመለስ ይገባናል። ወገኖቼ እየፈሰሰ ያለው ደም የእኛ የወንድሞች ደም ነው፣ የራሳችን ደም ነው። ሀገራችን በቃሽ እንዲላት እግዚአብሔር ቅዱስ ፈቃድ ይሁንልን። በቃሽ ይበላል። ከፍ አድርጋችሁ